ያለንን ያህል አፕል እናመጣለን። ይሄንን እንልጣለን። እንደዚህ ልጠን ከጨረስን በኋላ እንፈገፍገዋለን። ሁሉንም እንደዚህ ከጨረስን በኋላ ይሄንን በመጥበሻችን ላይ እንጨምረዋለን። አንድ ማንኪያ ሲኒሞን ወይም እርፌ፣ ስኳር በዚህ በትንሿ። ይሄንን ጋዝ ላይ ወስደን ትንሽ መጠጥ እንዲል ወይ ደግሞ በሰል እንዲል እናደርገዋለን። ይሄ ውሃውን መጠጥ እስኪያደርግልን እንደዚህ እናበስለዋለን። አሁን ውሃ በጣም ነው ያለው። ይሄን ያህል በቂው ነው። መጠጥ ብሏል። እናውጣዋለን። እንደዚህ አይነት መጋገሪያ እናመጣና ወራ ዝብዴ ካለን ከስር እናደርጋለን። ከሌለው ደግሞ እንደኔ ግሬዶን ትንሽ ዘይት እንደተፈቀደው ላይ ጨምረዋለሁ። ዘይቱን ዘረጋዋለሁ በደንብ አድርጌ። እንደዚህ አዘጋጅተናል። አሁን ወደ ጎን እንተውና ሌላኛው ወደ ደግሞ እናዘጋጃለን። እንቁላል 3 እንቁላል ተጠቀማለሁ። ስኳር በትንሽዬዋ ኩባያ ይሄንን ሼክ አደርጋለሁ። ወተት እንዲሁም ግማሽ ዘይት፣ ቫኒላ፣ ቤኪንግ ፓውደር 1 ማንኪያና ከግማሽ፣ ዱቄት 1 ኩባያ ከግማሽ፣ ይሄን አደባልቀዋለሁ። ጣችን እንደዚህ ደርሶልናል። ቅድም ያዘጋጀነው አፕላችን ላይ እንጨምራለን። ከዛ ይሄንን እንዘራጋዋለን እንደዚህ። ይሄው እንደዚህ አዘጋጅተን ጨርሰናል። አሁን ይሄን ኦቭናችን ውስጥ አድርገን ቢያንስ ለ20 ደቂቃ ያህል ከዛ በኋላ ሲደርስልን እንገናኛለን። የትም እንዳትሄዱ ጠብቁ። የቅድሙ የአፕል ልጣጣችንን አንድ ልጣውን እንደዚህ በማንቆርቆራችን ጨምርና የሚገርም ሻይ ነው የሚሆንልን። እዚህ ጋር ሲኒሞን ወይም ደግሞ እርፍ ያለን፣ እንዲሁም እዚህ ጋር ምንድነው የሚባሉት ሚስማር ነው እነዚህ ሻይ ቅመም። ከዛ ውሃ አምጥተን እንጨምራለን። የሚበቃንን ያህል ውሃ። ኬካችን እስኪበስልልን ድረስ ይሄንን ደግሞ እናንተከትከዋለን። ውዶች ኬካችን እንደዚህ ደርሶልናል። ቅድም ያዘጋጀነው። አሁን ምን እናደርጋለን? ከስር ወረቀት ብናደርግ ኑሮ ለመገልበጥ በጣም ቀላል ነው፣ ግን ችግር የለውም ስለሌለን ይሄንን እንጠቀማለን። እንደዚህ ያለውና እዚህ
መሞከር ነው። ቂጣሱ ወርዶ ይሄንን አሁን ቶሎ ብለን ሮል እናደርገዋለን። በነገራችን ላይ ትንሽ አወፍሬዋለሁ። ቀጠን ብታደርገው የተሻለ ነው። ለመቀጠል አስቸግርም። እንዲጠቅልየዋለሁ ለአንድ ለ5 ደቂቃ አስቀምጠዋለሁ። ከዛ በኋላ እንገናኛለን። አሁን ይበቃዋል። የጠቀለልነው እናነሳዋለን። ይሁት እንዴት እንደሆነ። ከዛ ፓውደር ስኳር ከላይ እንቀንስበታለን። ይሄ መጀመሪያ ቆርሰን እናነሳዋለን። ከዛ ይሄማ ዋው በጣም ሶፍት ነው። ሻያችን እንደዚህ ደርሶልናል። ሽታው የጋገርነውን ያሜክስ ነው። ሻያችንን ውዶቼ እንዴት አያችሁት? የዛሬውን ቀለል ያለች ስናክ ከወደዳችሁት ኮሜንት ላይ ጻፉልኝ። ወዳችኋለሁ። ባይ ባይ።